እቴት መጣሽ እንዴ ልጄ? በይ ልብስሽን ቀይሪና ወደ ጉልት ሂጂ። እንደመጣ ይቻላል። ምን እንዳደረገ ብቻ ንገሪኝ። አይ ልጄ እሱ ያመጣውን እሱ ይመልሰው። ጣት ገማ ተብሎ አይቆረጥ ማለት ያለውን ሁሉ ጠራርጎ ወስዶታል። ይሄ ልጅ ያማል እንዴ? ወሩን በምን እናሳልፍ ነው? ይሄ ልጅ በቃ ያማል አይደል? ኧረ ነይ ተይ ተመለሽ። አትሂጂ አንተ። ቆይ ያመካል። ምን ማድረግ ነው? አንቺ ምን ነው? ምንድን ነው? ምን ቀቀበናት? ምን እዚህ ገና ጠፋሻለሽ? በያ ለኪኝ ሳት ለኪኝ ማን ነው ካቅም ለኪኝ ምን ይበይ ምን ማለት ሄውልሽ ወንድምሽ ስለሆነ ነው ሲሉም ያሉት ነፍሱን ወደ ሰባት እንዴ ጀግናው መጣ። ምን ሆነ? ለቢሽ መጣ ሲጋራ ተነፍስ ብሏል። የተጣላህ ሰው አለ እንዴ? ከማን ጋር ተጣላለሁ? ከአዲሷ ልጅ ጋር። አሃ ምን ነው የምትለው? አትርፋ ስታበቃ ደግሞ ታሳዝናለች እኮ እያለቀሰች አይቻት ላባበላት ስል ነው የጮችብኝ። ጭራሽ ጤናማ ናት ግን? ኧረ ወዲያ ካልሆነ ተዋታ። ኧረ ደህና ናት። ደግሞ እኮ ቦርሳውን ክላስ ውስጥ ጥላ ስለሄደች እሱን ላቀበላት ነበር። እና ምን አልካት? ቆይ ምንም ቦርሳዋን ሰጥቻት ሄድኩኝ። አንተ ና ጥፋተኛ። ምን አደረግኩ? ወንድ ልጅ ይኸውልህ ቆፍጠን ጀነን ሲል ነው ሴት ልጅ የምትወደው። አሁን ጭናት ያዝ እንዴት ሾር እንደማረጋት ለምን ካልክ ኮራ ስለምንባል እና ምን ላድርግ? ቆይ እስቲ ጥልቅ አትበል። ይኸውልህ አላዛሪ ነገ ስትሄድ ራስህን ዘነጥ አድርገህ ደረትህን ገልበጥ አረማመድህን እንደ ንጉስ ጀነን አድርገህ ዙሪያህን ባላየ እንዲህ ብለህ አይተህ ኮራ በልባል። ያኔ እሷም ባላየ እንዲህ አርጋታ ሄና ጠብ ነው የምትልልህ እኮ። እኔ ምን አልኩ? ሄሎ ማነሽ? ወይት እርሶ ኖት እንዴ? እንዴት ኖት? እኛ ደህና ነን እግዚአብሔር ይመስገን። ጋሽዬ ቤተሰብ ሁሉ ሰላም? ደህና ነን። አዎ ቤቢዬ እዚሁ ከኛ ጋር ነው። አሃ ስልኩን ቤት አድርጎት ይሆናላ። እሺ እንካትይ ናቸው። ሄሎማ አሁን ምን አለበት ስልኩን ለኔም ብትሰጪኝ ባወራቸው ምን ችግር አለ? ሂድ አውራቸው እኮ ስልኩን ቀድመሽ አትሰጪኝም ነበር? አረዲያ አንቺ አትናገሪም እንዴ? ወይት ምንም አልሆንኩም። አሁን ጉሊት መሄድ አለብኝ። ለነገ ቲማቲም ማውረጃ ብር ያስፈልገናል። አይ ልጄ ጥንቅር ብሎ ይቅር እንጂ እንደዚህ ሆነሽማ አትሄጂም። አይ ቴቴ መሄድ አለብኝ። የትናንትናንም እኮ አልከፈልኩም። እንደዛማ ከሆነ ብቻሽን አሸንሽም። ደግሞ መንገድ ላይ ተገናኝታችሁ ትጣሉብኛላችሁ። ሄዷል እኮ ቴት። አንቺ ረፍት አድርጊ፣ ደክሞሻል። እኔ ብቻዬን እሄዳለሁ። ብቻሽን አልክሽም። በዛው ዘንቢል ይዤ እመለሳለሁ። ወይ ቴት እሺ፣ ልብሴን ልቀይር ነው እሄዳለሁ። እከተልሻለሁ። እኛ እንዴ ማዘርጌ ደህና ነን። እንደምን ነህ? እግዚአብሔር ይመስገን። እዚህ ሰፈር ትመጣለህ እንዴ? እዚህ አካባቢ እኮ ዘመድ አለና። እዚህ ሰፈር ዘመድ አለ እንዴ? ማን የሚባል? ከዚህ ሰፈር ጀርባ ነው ማዘርጌ። ከዚህ ሰፈር ጀርባ እዚሁ ሰፈር እኛ ሰፈር ብቻ ከዚህ ሰፈር ጀርባ ነው አሉ። እሺ ይሁን መልካም። ጎራ በላ። አይ ቆይ ትንሽ ቸኩላለሁ ማዘርጌ። ኧረ ጎራ በል። ትንሽ ቆንጆ ቆሎ አለች ቀምሰህ ትሄዳለህ። ቆሎ ልብላ እንዴ? እሺ ማዘርጌ። ምን ፈልገህ ነው? የት? ምን ሁሉ ነው? ምን ነው አትናገርም እንዴ? የት ነው? ሁሉ ነው 300 ብር ነው ይሁንልህ። ተፈብር ሰተኛል እኮ አንተ አላዛር አቡክሽብኝ እንዴ? ቆየው እኮ። እንዴት ግን ለምን እንደዚህ ለበስከው? በርዶኝ ነው እንዴ? በዚህ በሙቀት? አዎ። ለማንኛውም እንካ ብር ነጻነት ከአንድ ትምህርት ቤት ተባራ ወደ ሌላ ትምህርት ቤት በመሸጋገር ብዙ ትምህርት ቤቶችን ቀይራለች። ይህም የሆነው ምንድነው? የድሃ ልጅ ስለሆነች። ምክንያቱም እናትና አባቷ ሞተው በአያት እጅ ስለሆነ ያደገችው ሁሉም በክብሯ ሲመጡ እሷ ደግሞ በክብሯ መደራደር ደስ አይላትም። እናም አሁን ደግሞ ለመጨረሻ ጊዜ መጨረሻ እድል ተብላ የተላከችበት ትምህርት ቤት ውስጥ እነ ጽዮንና ጓደኞቿ ጠብቀዋታል።
እዛም ምንድነው ከበላያችን የበላይ መጣብን በሚል ሁላቸውም የቅናት ስሜት አድሮባቸው እንዲሁም ደግሞ ጆ ፍቅሩን ትቶ እሷን ይከተላል። አሁን ላይ ነጻነትን ይከተላል። እሷ ማንንም አትፈልግም። እንዲሁም አላዛር አፍቃሪዎቿ በዝተዋል። ነገር ግን አፍቃሪዎቿ በበዙ ቁጥር ደግሞ በዛው ምልክ ጠላቶቿን በዝተዋል። ትምህርት ቤት አንዴ ብር ተሰርቀናል፣ አባት ቤተሰቦቻችን የሰጡንን አንዴ የምሳቃ እያሉ አስተዳደሩ ደግሞ የትምህርት ቤት ርዕሰ መምህር ነጻነትን ከኔ ጋር ተስማሚ፣ አለዛ የመጨረሻ እድል ብቻ ነው እያለሽ እያለ ድንገት አስገድዶ እንግዲህ ወደ ሌላ ቦታ ሊወስደት ሲል ጆ ደርሶ አይ እሱ አይደለችም የወሰደችው እኔ ነኝ ብሎ ኃላፊነት ሪስክ ወስዶ ከዛ ቢሮ ውስጥ አስወጥቷታል። ሰላም ሰላም! ውድና የተወደዳችሁ ፋፊ ዩቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን ዛሬም በአዲስ ወደ እናንተ መጥተናል። ልጅነት ተከታታይ ድራማ ክፍል 5 ተለቋል። እንግዲህ ከዚህ በፊት እንዴት ተመለከት ነው ነጻነት ትምህርት ቤት ስትሄድ እንግዲህ ትምህርት ቤት ያሉ ጓደኞቿ ከሰላም ውጭ አንድም ጓደኛ የላትም። ምክንያቱም ሁሉም በጥላቻ አይን ነው የሚያዋት። እናም እንግዲህ አላዛር ምስኪን አላዛር የትምህርት ቤቱ ጎበዝ ተማሪ እንዲሁም መንገድ ደፊ ምስኪኑ ተማሪ ነው። ነገር ግን አሁን በነጻነት ፍቅር ተጠልፏል። ነጻነት ፖርሳዋን ትምህርት ቤት ውስጥ ተወጣ። ይሄው አንቺ ከመጣሽ ጀምሮ ክስ በስቷል፣ ልቃ ጠፋን እያሉ ነው ተማሪዎች ተብላ ስለነበረ በዛም ተናዳ ስለነበረ ወታ ብቻዋን ቁጭ ብላ እያለቀሰች ነበር። ከዛም አላዛር መጥቶ ምን እንደሆነች ሊጠይቃት ችግሯን ሊካፈላት ቢልም ነጻነት ግን ሳያስበው ጮኸበታለች። እና እሷም ስለ ጮኸችበት በጣም ተደናግጦ ወደ ቤቱ ተመልሷል። ወደ ቤቱም ከመጣ በኋላ ቤት ውስጥ ለሚያሳድጉት እንግዲህ ለቤታቸው አጋዥና እንዲሁም ለዘበኛቸው ስለ ነጻነት እያወራ ስለነበረ በጣም ደብሮት መጣ። ምን ሆንክ? ተጣላህ እንዴ? ከማን እጣላለሁ ሲል ከልጅቷ ጋር ጣላህ እንዴ? ደግሞ በጠበቃት ባዲያን ከስ ሲሉት ይህ ምስኪን በጣም እኮ ታሳዝናለች። እኔ እኮ ለርዳሽ ነበር ላግዝሽ ነበር ያልኩት። እናም ምን እንደሆነች ከፍቶ አሳይ ስጠይቃት ጮኸችብኝ። በጣም እኮ ምስኪን ናት፣ በጣም እኮ ታሳዝናለች እያለ በጣም ክፍት ብሎት ነበር። እናም ከዛ ድንገት ስልክ ተደወለ። ስልኩ ሲደወል የደወሉት ቤተሰቦቹ ነበሩ። እናቱ ደውላ ባቢ ያለ ወይ ስትል አለ ብላት አገናኘቻት። ከዛም ደግሞ አጋዣቸው ለምን ዘበኛው ለምን ለኔ ሳልሰጠሽኝም እኔ ስለምን አላናገርኳቸውም እያለ ነበርና ከዛም ለሴት ልጅ እንዴት መሆን እንዳለበት ኮራ ጀነን ቀብረር ብሎ ዝንጥ ብሎ መሄድ እንዳለበት ተነገረው። እነሱም በማግስቱ ከረባቱን ክፍት አድርጎ መነጸሩን አስቀምጦ ጸጉሩን ፈርዞ ፏ ብሎ አላዛር ሲሄድ የክፍሉ ተማሪዎች በሙሉ ድርዮች ስለነበሩ ሙድ ያዙበት። ከዛም እነሱ ሙድ ሲይዙበት እሱ የበለጠ በጣም ተናደደና ከረባቱን እንደገና አሰረ። ሁሉንም ነገር አስተካከለ። ነጻነት ግን ከት ብላ መልከት ብለው ዝም አለች። ከዛም የቤት ስራ እንደሰራችና እንዳልሰራች ጠየቃት። ሰርቻለሁ አመሰግናለሁ አለችው። ካልሰራሽ ግን እሰራልሻለሁ አላት። አይ ሰርቻለሁ አለችው። ከዛም ከትምህርት ቤት ሰዓት በኋላ ወደ ቤታቸው ከመመለሳቸው በፊት እረፍት ሰዓት ላይ ምሳቃቸውን ቦርሳ ውስጥ አድርገው ምሳቃ ጠፍቶብናል ሊፈተሽ ብለው ተናገሩ የክፍሉ ተማሪዎች። ከዛም ተፈትሾ ሁሉም ሲፈተሽ ነጻነት ደግሞ ያው እንደምንጊዜውም ምንም እየተደረገ ነገር የለም በሚል ፖርሳዋን ስታስፈትሽ የፖርሳዋ ውስጥ የምሳቃ ተገኘ። ምሳቃ ሲገኝ ወደ ትምህርት ቤቱ አስተዳደር ወሰዷቸው። ወደ ቢሮ ሄዳ ሌላም ሰው አድርጎባት ሊሆን ይችላል እሷም ላትሆን ትችላለች ብላ ነበር። ምሳቃዋ የተሰረቀባት ልጅ ለመተባበር ሞክራ ነበር። ነገር ግን አስተዳደሩም አይ ክስ በስቷል እሷ ከመጣች በኋላ በሚል በጭፍን ውሳኔ ልጅቷን ሂጂ ወደ ክፍልሽ አላት። እሷ ነጻነት ብቻ ቀረች። ታውቂያለሽ አይደል እነዛ ምስኪን አያትሽ አንቺን ለማሳደግ ስንት ዋጋ እንደከፈሉ እንደገና ከስንት ትምህርት ቤት ተባረሽ የመጨረሻ እድልሽ እንደሆነ ታውቂያለሽ አይደል? እስካሁን ድረስ ግን አንቺ በቅጣት አለንሽ። አሁን ላይ ደግሞ የመጨረሻው ነው ከኔ ጋር ብትስማሚስ እያለ ትከሻዋን ሲነካት ድንገት ጆሲ ደረሰ። ጆሲ ሲደርስ በጣም ተናዶ ነበር። ከዛ እሷ ላይ ምን ታደርጋለህ ለመጣ ምናምን ብሎ ሲጮህበት አይ እሱ እንደሆነ እሷ እንዳልሆነች የሰረቀችው እሱ እንደሆነ እሷ ቦርሳ ውስጥ ያስቀመጠው ተናገረ። ከዛም እንደገና ተናዶበት ቆይ አንተ ነገ እነጋገራለን ብሎት ነጻነትም ወጣች። ነጻነት ከወጣች በኋላ አውቃለሁ ለኔ ብለህ እንደሆነ እንጂ አለዛንተ እንዳላረከው አውቃለሁ። ማይገባኝ ይመስልሃል? እንዴ አይቼም አልገምት ይመስላል ነገር አለችው። እሱም ደግሞ ዝም ብሎ አይ ብሎ ጥሎ ዘወር አለ። ስለምታሳዝኝኝ ስለለም ለምታዝንልኝ ለምን ብላ ብዙ ነገሮችን ተናገረች። ጆሲም ጥሏት ሄደ። ከዛም እንግዲህ ሁለቱ ጓደኛሞች አርፍደው ስለገቡ ቅጣት እንዲቀጡ ተደረገ። አንደኛው ስለ እናት ግጥም ነበር ቅጣት ያቀረበው። ስለዚህ በዛ ግጥም ነጻነት ብቻዋን አጨበጨበች። ደግሞ ሴቷ ደግሞ ስለ ጆሴ ስዘፍን እሱ በትዝብት ነበር የሚመለከታት የነበረው። እናም የትምህርት ቤት ቅጣታቸውን እንደዛ እንትን ብለው አሳለፉ። ሁሉም ነጻነትን በሚያዋት በጥላቻ አይን ነው። አንዳቸውም እንኳን ለሰው ርህራሄ የሚባል የላቸውም። ከነዛ መሀል የጽዮን ክፋት ግን ይለያል። ጽዮን
ከእያንዳንዱ የሆነ ቪዲዮን ይዛ ሳንቲም ትቀባበላቸዋለች። እናም ነጻነትን በምን መንገድ ከዛ ትምህርት ቤት ነቅላ ማባረር ነው የምታስበው። ነጻነት ደግሞ ቢያንስ እንኳን ለእኔ እንደው ለአያቴ ያተሳዝናቸውም እኔ ለአያቴ ብዬ ነው እንጂ አለዛኔ ባልማር እላለሁ። ግን ለአያቴ ያቺ ምስኪን አያቴ ስንት መከራዋን አይታን ያሳደገችኝ አለች። ከትምህርት ቤት ተመልሳ ወደ ቤት ስትመጣ ደግሞ ወንድሟ መቶ በር ላይ ተቀምጧል። ወንድሟ ቤት ውስጥ ያለውን ነገሮች ሁሉ ሙጠጥ እያደረገ እያወጣ የሚሸጠውንም የሚለወጠውንም ይሞልጫል። እና ምን ሊያደርግ ነው የመጣው እዚህ ብላ ስትል ልጄ ጣት ገማ ተብሎ አይቆረጥም፣ ግን ቤት ውስጥ ያለውን ሁሉ ወስዶታል አሉ። ከዛም እንዴት ታዲያ ቤት ውስጥ ያለውን ሁሉ ከወሰዱ በምን ልንከርም ነው ምናምን ብላ በምን ልናሳልፍ ነው አለችና ወጣ ተደባደቡ። ሲደባደቡ በያ ደረሰና እኔ በያ የሰፈሩ ባንዲራ እያለ በምላስ ብቻ የሆነው በያ ሁለቱንም ዘርሯቸው ጥሏቸው ሄደ። አንቺን አጠፋሻለሁ እያለ እናም እንግዲህ ነጻነት ወደ ጉሊት መሄድ ስለነበረባት በቃ ጉሊት ሊሄድ ለነገ ለቲማቲም ብር ያስፈልገናል፣ ሁሉም ምንም ብር የለም እኮ ብላ እሄዳለሁ ስትል አይ እኔማ ብር ይሸዳለሁ አንቺ ብቻሽን አትሄጂም አሉ አያቷ። እንቢ ብትላቸውም እንቢ ስላሉ ተከትለው ሸኝተዋት እሳቸው ተመለሱ። ሲመለሱ ጆሲን መንገድ በር ላይ ያገኙት። ጆሲ በየምክንያቱ መመላለስ አብዝቷል፣ እግር አብዝቷል። እዛ ቤት ከዛ ቤት አይጠፋም እና መጉልት ቦታው ስትሄድ እዛ ሄዳ በተቀመጠችበት አላዛር ራሱን ቀያይሮ ነጻነትን ለማስደሰት ሲመጣ ራሱን ማስክ ለብሶ ተልሸፋፍኖ ሌላ ሰው መስሎ መጣ። ሲመጣ እሷ አውቀዋለች። እሷ ያወቀችው አልመሰለውም። ሁሉንም ገዛት። ከዛም 300 ብር ነው ወዲህ ይበዛብሃል ስትለው አይ ችግር የለውም ብሎ ገዛትና ከነ መልስ እስካለው ብር ሰጥቷት ሄደ። ሸምጥጦ ሲሄድ አንተ ብር መልስ አለ ሁሉንም ቀር ያለ ስትለው ሸምጥጦ ለመሄድ ሞከረ። ግን እሷ ደግሞ ዝም አላለችም። አንተ አላዛር ብላ ስጮህበት እንዲያውቀሽኛል እንዴ ብሎ ተመልሶ ቆመ። ከዛ ኮፊታውን ስታነሳው ራሱ ነበር። እንዴ ቆየሁ እኮ ፈውኩ ምናምን ብላ ለምን እንዲለበስክ ስትለው በርዶኝ ነው የሚለው ሁሉ ተንተባተበበት። አይ ፍቅር። ከዛ መልሱን ሰጠው። እሱም እቃውን ይዞ ወደ ቤቱ ተመለሰ። ጆሲ ግን ከታች ሆኖ እየተመለከታቸው ነበረ። በጣም ተናዶም ከንፈሩን ነክሶ ተመለሰ። ጆሲ ቀን በቀን መከታተል አብዝቷል። መጀመሪያ አካባቢ ተወራርዶ ነበር። አሁን ግን የበለጠ ነጻነትን ያፈቀራት ይመስላል። ውድና የተወደዳችሁ ፋፊት ቤተሰቦች በቅንነት ላይክ፣ ሼር እያረጋችሁ ለዛሬ ነበረን ቪዲዮ ይሄን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱልን። ሁላችሁንም ስለምታደርጉት ትብብር እናመሰግናለን።